ሰውን መጀመሪያ ከድክመቱ ጀምረን ከወቀስነው አስተያየት አይቀበልም። መጀመሪያም እንደሚደረገው ሌላ ነገር ነው የሚባለው። የሚችለውን ነገር ነው። አንተ እንዲህ ትችላለህ ነው። ከጥንካሬ ነው የሚጀመረው። ከዛ ምንድነው ያለ? ምንድነው ያላት? ውሃ ስጭኝ ነው ያለ። የነገር መነሻ እኮ ነው። ውሃ መጠጣት ፈልጓል። ውሃ ስጭኝ አለ። አይ እንዴት ብሎ ውሃ ትለምናለህ? አንተ አይሁዳዊ፣ እኔ ደግሞ አጠማጠሙን አይታ ይላሉ ሊቃውንቱ። እኔ ደግሞ ሳምራዊ። ሳምራውያንና አይሁዳውያን ደግሞ አይተባበሩ። እንዴት ውሃ ትለምናለህ አለችው። አይ እኔ ሳምራዊ አይሁዳዊ ምናምን አትበይ፣ እኔ የሁሉም ፈጣሪ ነኝ። አሁን ሳበዛሽው አላለም። እሷን በዚያ ጉዳይ ላይ ወደ መከራከር አልሄደም። ከሰዎች ላይ ችግር የመፍቻ አንዱ ዘዴ ምንድን ነው? ሰዎች ችግር ሲፈጥሩ ወጉን ለውጦ ሌላ ወግ መተካት ነው። ወደ መፍትሄ መውሰድ ነው፣ አለመከራከር። ጌታ ሳይመልስላት ምን አለመሰላችሁ? ውሃ የሚለምንሽ ማን እንደሆነ ብታወቂ ኑሮ አንቺ ትለሚ ነበር። አይሁዳዊና ምናምን ይሄ የማንነት ክርክር ውስጥ ሳይገባ ዝም ብሎ ውሃ የሚለምንሽ ብታወቂ አንቺ ነበርሽ የምትለምኝ አለ። አሁንም ሌላ እንደማመጣችና አንተ ከያዕቆብ ትበልጣለህ እንዴ? ይሄንን ጉድጓድ የሰጠን ያዕቆብ ነው፣ ልጆቹም ከዚህ ጠጥተዋል፣ አንተ ከሱ ትበልጣለህ አለችው። እንዴታ አላለም። እንዲያውም የጉድጓዱ ፈጣሪ ነኝ አላለም። ምንድነው ያለ መሰላችሁ? አሁንም ወጉን ተወውና ተመልከቱ ከሰው ጋር እንዴት እንደሚኖር ልብ በሉ። ወጉን ተወውና ሳይከራከራት ምን አለ? ከዚህ ጉድጓድ የሚጠጡ ይጠማሉ፣ እኔ ከምሰጠው ሁሉ የሚጠጣ ግን አይጠማም ማለት። ሐሳቧን አሳደገው። ቶሎ ብሎ ይኸው እንዲሁ ገርማችኋል እኮ ጌታ የሚፈልገው ቶሎ ብሎ እኛን ለማዳን ነው እንጂ የክብር ክርክር ውስጥ አይደለም የሚገባው። እኛ ሰዎች የማይመለሱ ለምን መስላችኋል? ሰዎችን ከማነጽ ይልቅ ማሸማቀቅ ላይ፣ መነቆር ላይ፣ ማቁሰል ላይ ስለምናተኩር ነው። እንደዚያ ባይሆን ኑሮ ሰዎች ይመለሱ ነበረ። ጌታ እንደዚህ አይላትም፣ አይነቅፋትም፣ ንግግሮቿን ያከብርላታል። እኔ ከምሰጠው ውሃ የሚጠጣ አይጠማም አለችው። አረ እንግዲያስ ደግሜ እንዳልቀዳ አሁን ስጠኝ አለችው። አይ ውሃ ያልኩሽ ውሃ አይደለም፣ እኔ ውሃ ቀጅ አይደለሁም፣ መንግስተ ሰማያት ነው አላላትም። አሁንም ባልሽን ጥሪና ልስጥሽ። ሌላ ሀሳብ እኮ ነው የውላችሁ። ስታነሳ እሱ ወደዚያኛው መሄድ፣ እሷ ስትከራከር እሱ ወደዚህ ላለቀቅ እያደረገላት እየመራን የሚወስዳት። ባልሽን ጥሪና ልስጥሽ የሚፈልገውን ደግሞ እሱ አምላክ ስለሆነ መጠየቅ ያለበትንም ያውቃል። እኛ ችግራችን ኃጢአተኞች ስለሆን የምንጠይቀውንም አናውቅ። ችግሩ እሱ ላይ ነው። ጸሎት የሚጠቅመው ሊቅነት ብቻውን አይጠቅምም፣ ጸሎት ጭምር ነው የሚሉ አባቶቻችን ለዚህ ነው። እግዚአብሔር ካረዳ ሰው የቱንም ያህል አዋቂ ቢሆን መጠየቅ ያለበትን ሳይጠይቅ ይቀራል። ከዚያ በኋላ ባልሽን ጥሪና ሲላት ባል የለኝም አለችው። እናንተ ብትሆኑ ይችን ሴት ምን ትሏታላችሁ? 4 ባል አግብታ የሞተባት፣ አንድ ባል ደግሞ ቀለይ እየሰፈረች የምትኖር ሴት ብትኖር፣ እናንተ ደግሞ ያን የምታውቁ ብትሆኑ፣ እሷ ደግሞ ባል የለኝም ብትላችሁ እንደምትሉት ቀጣፊ። 4 ሙቶብሽ የለም አንዱን አሁን ቀለብ እየሰፈርሽ እንደምታኖሪው እኔ ማላውቅ መሰለሽ አትሉ እምንል ይመስለኛል። ጌታ ግን እንደዚህ አላላትም። መልካም ብለሻል። እንዴ እየዋሸሽ መልካም ብለሻል ይባላል? ለቆሰለ ሰው ዘይት ነው የሚሰጠው እንጂ ቁስሉን የሚያፈርስ ቢላዋ አይሰጠውም። መከራ ያቆሰላት ሰው ስለሆነች እያበረታታ መፈወስ ነው የፈለገው እንጂ እሷን በነገር ማቁሰል አልፈለገም። ጥሩ ብለሻል። አሁን ግን ሊነግራት ነው። ልክ ልኳን ነው የሚል የከተማ ሰው። እስመ 5 እደው ነበሩ ምስሌኪ ወይዜኒ ዛሃሎ ምስሌኪ ኮነ ምተኪ። 5 ባሎች ነበሩሽ፣ ባሎች አይደሉም፣ ዛሬም ያለው ባልሽ አይደለም አላት። አሁን ነው የነገራት። ሲነግራት እንዴ ክርስቶስ የሚባል መሲህ ይመጣል፣ እሱ ሲመጣ ሁሉን ይነግረናል አለችው። አሁን የማነጋግርሽ እኔ ነኝ አላት። ምን ታስተውላላችሁ? ውሃ ክርስቶስ ጠጣ አልጠጣም? ከመጽሐፍ ቅዱስ ተጽፏል? አልጠጣም። ለእሷስ ውሃ ሰጣት? አልሰጣትም። እሱም የጠማው ሌላ ውሃ ነው፣
እሷም የጠማት ሌላ ውሃ ነው። እሷን የጠማት ውሃ ራሱ ክርስቶስ ነው። ሕይወት ያስፈልግ። አምስቱ ባሎቿ ማለት አምስቱ ሕዋሳተ ሥጋ ናቸው። እነዚህ ጥም አይቆርጡም ነው። ከነዚህ የሚጠጣ መልሶ ይጠማል ማለት አምስት ባል እዛ የምትቀዳው ውሃ የሚባለው በአምስቱ ሕዋሳቶቻችን ልንደሰት የምንፈልገው ደስታ ነው። አይተን የምንደሰተው፣ ቀምሰን የምንደሰተው፣ ሰምተን የምንደሰተው፣ ዳሰን የምንደሰተው፣ አሽተተን የምንደሰተው ነገር ነው። በአምስቱ ሕዋሳት የመጣ ደስታ ሁሉ ጥም አይቆርጥም። ሲያገኙት ሌላ ይፈልጋል፣ ሲያገኙት ሌላ ይፈልጋል። አንድ ቀን ሲያገኙት ሌላ ቀን መድገም እንድንፈልግ ያደርገናል። ጥም የሚቆርጠው ውሃ ከክርስቶስ ጋር ኑረን የምናገኘው ነው። ያነበር ንገራት የአምስቱ ባሎቿ ጋር ሁና የምትቀዳው ውሃ አልጠቀመሽም ያላት በአምስቱ ሕዋሳት አይታችሁ ሰምታችሁ የምታገኙት ደስታ ኃላፊ ነው። እኔ የምሰጣችሁ ደስታ ግን አያልፍባችሁም። ይህን ነበር ያላት። ሰው በዚህ ዘመን ደስታ አጥቷል። ደስታ ይፈልጋል። ደስታ ደግሞ ክርስቶስ ጋር ነው ያለው። እሷን የጠማት ይሄ ነበር። ክርስቶስን የጠማው ውሃ ደግሞ የእሷ መዳን ነው። እግዚአብሔር የሚጠማው የሚርበው የሰው መዳን ነው። ይሄን በምን ታውቁታላችሁ? ሐዋርያት ተመልሰው መጡና ምሳ ብላ አሉት። በልቻለሁ አላቸው። እነሱም ዘወር ብለው ትንሽ ትንሽ አሜት ጀማመሩ። ሌላ ሰው አምጥቶለት ነው ወሚመዛቲ በሴት ነውስ ይቺ ሴት አምጥታለት ነው የበላ ብለው አሙት ይላል። አሁን የኔ ደቀ መዛሙርትን ምንን ያሙኝ ይሆናል አላውቅም፣ ግን አያሙኝም። ደቀ መዝሙርና መምህር እንደዚህ ይተማማል ነው። ሐዋርያትም አምተው ስለነበር ችግር የለውም፣ ጥሩ ነው። ሐዋርያትም አምተዋል እና አሙት ጌታን። አይ ያቺ ሴት አምጥታለን ነው እንጂ እንግዲያ ምን በልቶ ነው አሉ። ከዛ ጌታ ምን ይላል? መብሌ የሰገ እናንተ የማታውቁት ምግብ አለ ብሏቸው እኮ ነው ችግሩ። ሌላ ሰው አምጥቶለን ነው። አይ ያቺ ሴት ናት ተባባሉ። ኋላ ጌታ ግን አላቸው መብሌ የሰገቢረ ፈቃዱ ላወ የኔ ምግብ የአባቴን ፈቃድ መፈጸም ነው አለ። የአባቱ ፈቃድ ማለት ሰው እንዲድን ማድረግ ነው። የክርስቶስ ውሃ ጥም ምንድን ነው ካላችሁኝ፣ የአንድ ሰው መዳን ነው። የአንድ ሰው መዳን የእግዚአብሔር ውሃ ጥም ተብሎ ይነገራል። ያ ማለት ምን ማለት መስላችሁ? ይኸው አባ ጊዮርጊስ ድንቅ ገለጸው። በከመ ይጎጉ ጽሙ ለሰትየ ማይ ከማሁ ይጎጉ ክርስቶስ ለምሕረት ወለሳይል። የተጠማ ሰው ውሃ ሊጠጣ እንደሚቸኩለው ክርስቶስ ሰውን ለመማር እንዲህ ብሎ ይቸኩላል ይላል። እግዚአብሔር እኛን ለመማር የሚፈጥንበት ፍጥነትና ፍላጎት በሐሩረ ፀሐይ ተጠምቶ የዋለ ሰው ውሃ ሊጎነጭ በሚቸኩልበት ፍላጎትና መሻትና ፍጥነት እግዚአብሔር ሰውን ምሕረት ለማድረግ እንዲህ አድርጎ ፈጥኖ ይፈልገናል ማለት ነው። እዚያ በኋላ እሱም ውሃ አልጠጣም። የጠማው የእሷ ሕይወት ነው፣ ዳነ። እሷም አልጠጣችም። እዚያ በኋላ እየዞረች ሕይወቴን የነገረኝን ሰው ኑ ላሳያችሁ እያለች የከተማውን ሰው ሁሉ ሰብሰባ የክርስቶስ ደቀ መዛሙርት አደረገችለት። እኛንም እንደሷ ለክብር እንድናገለግል ይርዳን። ከክርስቶስ ተለይተን እኛም ብቻችን መኖር ምን አንልም ነው አንችልም ነው መልእክቴ። ሌላ ሀሳብ የለውም። በምድር ላይ በጣም ብዙ ሸክም የሆኑ ነገሮች አሉ። ግን ያዕቆብ እስከሚመጣ ድረስ ግን አይሆንልንም፣ ብቻችን አይሆንልንም። ከክርስቶስ ተለይተን የምናመጣው ለውጥ፣ የምናንከባልለው ድንጋይ፣ የምንከፍተው የውሃ ጉድጓድ፣ የምናፈልቀው በጎ ነገር የለም። ክርስቶስ ሲመጣ ብቻ ከሱ ጋር ሁነን ነው ሁሉን ነገር ማፍለቅም መጠጣትም ሸክሙን ማንከባለል የምንችለው። አሁን ቤተ ክርስቲያናችንም ሀገራችንም እኛም በግል ሕይወታችን የተጫነን ብዙ ሸክም አለ። ያን ማንከባለል የምንችለው ከክርስቶስ ጋር ሁነን ነው፣ ብቻችን አንችልም። እሱን ነው ልነግራችሁ የፈለግኩት። አንድ ነገር ልንገራችሁ። አሁን አንዳንድ ጊዜ እንዲህ እንላለን። እኔ እንደው አንድኛዬን ተስተካክዬ እንደው በቃ እንደው አንዳንድ ድክመቶችንም አስተካክዬ እንደው አንዳንድ ነገሮችንም አሬንጅ አድርጌ ይላል የከተማ ሰው። ከዚያ በኋላ አንድኛዬን እንደው ወደ እግዚአብሔር ተመልሼ አንድኛዬን ጸልዬ እንደው አንድኛዬን ቆርቤ በቃ አንድኛዬን ክርስቶስ ምንድን እስከሚል ይሄ ማለት ብቻዬን እስተካከልና ከዚያ በኋላ ማንን አገኘዋለሁ? መስተካከል የምንችለው ራሱ ከማን ጋር ነው? ከክርስቶስ ጋር ነው ራሱ ማለት ነው። ከክርስቶስ ጋር ነው። እኔ ኃጢአተኛ ነኝ፣ ብዙ ማስተካከላቸው ነገሮች አሉ። ከዚያ በኋላ እቆርባለሁ። እንዴ ተስተካክዬ የምቆርብ ከሆነ ክርስቶስ ምን ያደርግልኛል? የምቆርበው ራሱ እኮ ክርስቶስ
እንዲያስተካክለኝ ስለምፈልግ ነው። ይህን ታውቃላችሁ? ቆይ ውሃ የሚያስፈልገው ለታጠበ ሰው ነው ወይስ ለቆሸሸ ሰው ነው? በመታጠብ አንቀጽ ወይም በመታጠብ አውድ ማለት ነው። ለማን ምን ላለ ነው? እንግዲያው ክርስቶስ ውሃ ነው። ካደፍኩኝ የሚያስፈልገኝ ለእኔ ነው። መድኃኒት የሚያስፈልገው ለታመመ ነው ለጤነኛ ነው? ንገሩኝ እንጂ። እንግዲያው በሽተኛ ከሆንኩ ኃጢአት በሽታ ነው። ክርስቶስ የሚያስፈልገኝ ለእኔ ነው ማለት ነው። ብርሃን የሚያስፈልገው ለብርሃን ነው ለጨለማ ነው? እንግዲያው እኔ ጨለማ ከሆንኩ ኃጢአት ካለብኝ ብርሃን ክርስቶስ የሚያስፈልገኝ ለእኔ ነው። መስተካከል ራሱ ከእግዚአብሔር ጋር እንጂ ብቻን መስተካከል አይቻልም። መናገር የፈለግኩት ይሄ ነው። አንተው እያስተካከልክ ያዘኝ ነው የሚባለው። ከእጅህ አታውጣኝ፣ ወደ ቤቴ የመጣውን አስወጥቼ አልሰደውም ብለሃልና አንተ አስተካክለኝ። ብቻዬን አልሆነልኝም። እስተካከላለሁ ብዬ ያቀድኩት ብዙ ነበር። ብዙ ቀን እየማልኩ እየተገዘትኩ ለመስተካከል ወስኛለሁ። ግን እርዳኝ ጌታዬ፣ አቅቶኛል ማለት ያስፈልጋል። ራስን በእግዚአብሔር እጅ ወሮሮ መጣል ያስፈልጋል። ራሳችን መስራት አንችልም። በእውነት እግዚአብሔር በሚያውቀው ይህንን ነው ክርስቶስ ከኛ የሚፈልገው። ብቻችን አይሆንልንም። ከቤተ ክርስቲያን ገብተን ነው የምንስተካከለው። ሌላው የምነግራችሁ ሁለተኛው ሀሳቤ ብቻችን አንችልም በሚል ርዕስ የነገርኳችሁ ከእግዚአብሔር ተለይቶ አገልግሎት የለም። ብዙ ሰው ከእግዚአብሔር የተለየ ነው። የእግዚአብሔርን አገልግሎት ግን ያገለግላል። ሳይጸልይ ያገለግላል። ጸሎት አይጸልይም፣ ግን አገልጋይ ነው። ወይም አስተባባሪ ነው፣ ወይም የሆነ ነገር ኃላፊ ነው፣ ወይም የሆነ ነገር ነው ቤተ ክርስቲያን ውስጥ ግን አያገለግልም። ብቻችን ጠብ የምናደርገው ነገር የለም። ክርስቶስ ከሌለበት በአገልግሎት ውስጥ ለውጥ የለም። ስለዚህ ክርስቶስ ይዘን እናገለግል። ክርስቶስን ይዘን ለማገልገል አንደኛው ሕጉን በጠዋትም በማታም አንብቡ። እኔ እውነቴን ነው የምነግራችሁ። ሕጉን በጠዋትም በማታም አንብቡ። መጽሐፍ ቅዱስ አንብቡ። እግዚአብሔር ለሕዝቡ በመጽሐፍ ይናገራል ይላል። ሕጉን በጠዋትም በማታም ስናነብ እግዚአብሔር ከኛ ጋር ይሆናል። ሁለተኛ ቤተ ክርስቲያን ውስጥ ስንሆን እግዚአብሔር ከኛ ጋር ይሆናል። ቤተ ክርስቲያን ውስጥ 2-3 ነው በተሰበሰቡበት በመካከላቸው እገኛለሁ ስላለ በዚያ ይገኛል። ስንጸልይ እግዚአብሔር ይገኛል። ጸሎት ማለት ምን ማለት እንደሆነ ይገባችኋል አይደለም? ጸሎት ማለት ጸሎት ብሂል ተናግሮ ምስለ እግዚአብሔር፣ ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው ይላል። ከእግዚአብሔር ጋር መነጋገር። አንድ ሰው እንዴት ከእግዚአብሔር ጋር መነጋገር ያስጠላዋል? ትልቅ ሰው ምሳ ሲጋብዘን እንዴት ደስ እንደሚለን ታውቃላችሁ አይደለም? ደስ ብሏቸው አያውቅም እንዴ? እኔ አውቀው የለ እንዴ የኢትዮጵያን ሰው አንድ ዘፋኝ ኤርፖርት ሲያገኝ ፎቶ ለመነሳት እንዴት እንደሚሯሯጥ አየው የለ እኔ እኮ አውቀዋለሁ ሰውን። እግዚአብሔር እንዴት አንድ ሰው ቁሞ ስላወራችሁ ትልቅ ሰው የምታከብሩት ሰው ቁሞ ቢያወራችሁ በጣም ትሁት ሰው ነው እገሌ የሚባለው ባለስልጣን እኮ እኔን አጫወተኝ ይላል። አንዳንድ ሰው ቁርስ እኮ አብረን በላን አብረን ብዙ ሰዓት ዲል አደረግን ይላል። እግዚአብሔር እኮ ያለ ቀጠሮ፣ ያለ ማመልከቻ፣ ያለ ዘበኛ፣ ያለ ወረፋ በፈለግከው ሰዓት እንድታነጋግረው ፈቅዶልናል። ጸሎት ማለት እሱ ነው። እግዚአብሔርን የማነጋገሪያ እድል። ወረፋ የለ፣ ዛሬ ማግኘት አልችልም የለም። እኔ እንኳን በአቅም የሰው ሁኜ ስንት ሰው አጉላላለሁ እኮ ሰኞ አይሆንልኝም ማክሰኞ አይሆንልኝም እያልኩ። እግዚአብሔር በፈለግነው ሰዓት ይገኛል። አሁን ማግኘት ትችላላችሁ፣ ቀጥሎ ማግኘት ትችላላችሁ፣ ሌሊት ማግኘት ትችላላችሁ። አሁን አንድን ትልቅ ሰው ሌሊት ላናግር ብትሉት ምን አይነት ደፋር ነህ አንተ ሌሊት እንዲህ ይላል። እንደው መሸት ብላችሁ ስትደውሉ እንኳን የሚያኮርፍ ሰው አለ አይደል? በዚህ ሰዓት ይደውላል እንዴ ይላል። እግዚአብሔር ጋር ግን 24 ሰዓት መደወል ይቻላል። ምንም በቃ እግዚአብሔር በፈለግነው ሰዓት የምናገኘው፣ ብቻችን የማግኘት እድል ብንፈልግ የማንሳቀቅበት፣ ከሰው መሀል ሆነንም የምናገኘው፣ በፈለግነው ሰዓት የምናገኘው እግዚአብሔር ነው። ከቆመበት ቦታ የማይታጣ ወዳጅ እግዚአብሔር ነው እና ቁሱ ቁሞ እየጠበቀን ነው። በበር ላይ ቁሞ ብቻችን አይሆንልንም። በዓለም ሁሉ በወጣንበት እየተሸነፍን የምንመለሰው ብቻችን እየወጣን ነው። ከእግዚአብሔር ጋር እንሰማራ። እግዚአብሔር አብሮን ይስራ። እግዚአብሔር ያስፈጽመን። ይቆየን። ወስብሐት ለእግዚአብሔር።